ወጭልስ ይኸውልህ ምን መሰለህ ምን ላድርግ ልጅነት የረገፈ የቤተሰብ ተነፈ ታገስ ይዘገያል እንጂ ሰው የዘራውን ያጭዳል አለ። እንግዲህ ዛሬ ማህሌት እጅ በፍንጅ በቁጥጥር ስር ውላለች። የተንኮል መጨረሻው አያምርም፣ መጨረሻው ውድቀት ነውና ብዙ ሰዎች በሰው ላይ ተንኮልን ትመኛላችሁ። ለጊዜው የጎዳችሁት ይመስላችኋል። ነገር ግን እልፍ አትሉ፣ ወዲያውኑ ነው የምትከሽፉት ማለት ነው። አሰላሙ አለይኩም ወራህመቱላሂ ወበረካቱሁ። ውድና የተከበራችሁ ቻናል ቤተሰቦች እንዴት ናችሁ? ደህና ናችሁ ወይ? አልሐምዱሊላህ። ለቻናል አዲስ ከሆናችሁ ላይክ፣ ሼር፣ ሰብ ያደርጋችሁ አበረታቱኝ። ከጎን የሆናችሁ ለምታበረታቱኝ ውድ ሀገሬ ልጆች ከልብ አመሰግናለሁ። ቪዲዮ ላይክ አድርጉ ማለት ነውና እንግዲህ ሉላ እየተሰቃየች ትገኛለች። አንድ ቀን ፍርጃው ይመጣላታል እሷም ብዬ ተስፋ አድርጋለሁ ማለት ነው። በመስኮት እንኳ እያለች ወደ ሰማዩን እንኳ ትመለከት ነበር። አሁን ላይ ግን ራሷን ከፎቅ ልጥል ስለነበረ ጭራሹንም ሰማዩን ማታይ ብሎ ከሆነ ክላስ ዘግቶባታልና ኢንሻአላህ እንግዲህ ያው ትወጣለች ብለን ተስፋ እናደርጋለን። በመቀጠል ደግሞ ዳጣም ቤተሰቦቿን ልታገኝ ነው። በጣም ነው ደስ የሚለው። ማህሌትና ኤፍራታ ደግሞ የብሩክን መሄድ አይተው እንግዲህ ያው ወደ ቤት እያመሩ ሲመጡ ኤፍራታ የምታመጣላት አይዲያ ሁልጊዜም በቃ ውድቀት ነው። የሚገርማቸው ነገር እና በነገራችን ላይ እንደነገርኳቸው ኤፍራታ ስለሆነ ሳይሆን ሴትዮቱ ተንኮለኛ ስለሆነ ተንኮልን ደግሞ መጨረሻችን ውድቀት ነው። ለሰው ላይ ተንኮል የምናስብ ከሆነ ልክ በዛች ወጥመድ ውስጥ ነው እኛ የምንገባውና ማንም ሰው በዘራውን ያጭዳል። ቅድስት ደግሞ አምሮባታል እና እንግዲህ ሰተላይ ቆማ እየተመለከተች ነበርና ወደታይ በጣም በመገረም ከዛ ሲመጡ ስታያቸው ኤፍራታና ማህሌት ናቸው። እሷም ደግሞ ከዛችሁ በመሆን ልክ በሩን ከፍተው እስከሚገቡ ድረስ ጻጥ ስላቸዋለች። ከገቡ በኋላ እነሱ የሚፈልጉት እሷን ነበር ለመግደል ማለት ነው። እሷም ደግሞ እነሱን እስከሚገቡ ከላይ ሆና ተጠብቅና ልክ ግብት እንዳሉ በሩን ትቆልፍባቸዋለች። በሩ ሲቆለፍ ድምጽ ሲሰሙ ይወጣሉ። ሲወጡም ደግሞ ያው ቤት የተቆለፈ ነው በሩ። ኤፍራታ ሰብረን እንውጣ ትላለች። ማህሌት ደግሞ ሰብረን የምንወጣው ወንጀል ነው፣ የሰው በር በፍጹም ሊሆን አይችልም፣ ጎረቤት ይሰማል ያናል ብላ በመደናገጥ ላይ ግን አንድ ነገር ንገርሽ፣ ስለዚህ ወርቅ ብሩክ ሌላ ነገር እንኳን ባይኖረው ቤቱ እንኳን ባይደርሰኝ እናቱ የሰጠችው ወርቅ አለና እሱን አገኘሁ ማለት ደግሞ ለኔ በቂ ነው፣ ከበቂ በላይ ነው ስትላት የገንዘብ ነገር ሞታን ስለሆነ ኤፍራታም ሁለታቸውም ባንድ ላይ ሆነው ያንን ወርቅ ለመፈለግ እየተሰማሩ ባሉበት ቅድስት ጀግናዋ ከፖሊስ ሄዳ በሯን በላይታቸው ላይ ስለቆለፈችው ዘና ፈታ በማለት ቀስ ብላ ትመጣለች። ከዛም እንደገባቸው ያኔ መረጃ መሰብሰብ ስለነበረበት ለይበልጥ ለምን እንደገቡ ማወቅ ስለፈለገ ፖሊሱ እንግዲህ እንደተመለከታችሁት ግቢና እነሱን አዋሪያቸው ቀስ ብለሽ ልክ የሆነ እኔ ግን ከኋላሽ ሆናለሁ ሲላት ቅድስትም ያው የማህሌትን ጭካኔነትና የዘይን አውሬ ስለምታውቅ መግባት አልፈለገችም ነበር። ነገር ግን ፖሊሱ ግድ ነው፣ ህግን አለመተባበር ወንጀል ነው፣ ስለዚህ ገብተሽ የሚሉሽን ነገር መስማት አለብን እኛ። ከዛ እኔ ከኋላሽ ሆኜ ስለምኖር ችግር የለው መረጃ ለማየት ነው አላት። ቅድስትም እንደተባላችሁ ገብታ እነሱ ማናገር ስትጀምር ያው ሲመልሱ የነበረው ነገር በጣም የሚያስደነግጥ ነው። የሌባ አይነ ደረቅ የሚባለው ነገር ገብቶ ደግሞ ጭራሽ በላይ እንደገደል አንቺ አንዴ ብሩክን አገባሽ እንዴ ወርቁ ያለበት አንቺ ብላ ስለዋን በማነቅ ላይ ስትሆን የእውነት ገደለቻ ብዬ ነበረ ፖሊሱ ሲቀር ማለት ነውና አልሙሂም በጣም ሲጠናባት ያው ቁልፉን እሰጥሻለሁ ልቀቂን ስትላት በማመናጨቅ ትለቃታለች። ያንን ቁልፍም እንግዲህ ወርቁን የታባሽ ነው የደበቅሽው ብላ ያን ወርቅ ላይ ፈልጉ ቁልፍ ልትሰጠኝ ነው ብላ ተከትላ ስትገባ ፖሊሱም ተከታትሎ ይገባል። ተከታትሎ ሲገባ እንግዲህ ያው እነሱ የፈልጉ የነበረው ወርቅ ለመዝረፍ ስለሆነ እሱ መረጃ የበለጠ መረጃ እሷ ካላችሁ በላይ በአንደበቱ ሰማ ማለት ነው። እና ያን መረጃ ከሰበሰበ በኋላ እነሱን ለማስቆም እጅ ወደ ላይ ያላቸው። እጅ ወደ ላይ ሲባሉ ማህሌት በጣም ደነገጠ። ያንን የተለመደ ውሸቷን ሌላ ውሸት ቅድስት ልናይ ነው፣ ቅድስት ናፍቃን የመጣ ነው እያለች እየሸወደ
አሁን የገባቸው ከፖሊስ እጅ ባይሆን ኑሮ ከባድ ነበር። ምክንያቱም ብሩክን ባንዱ እየሸወደች ነው እስከዛ ሰዓት ድረስ ንብረቱን ውርንጉል ልታስቀረው እንዲሁም ደግሞ ልጁ እንዳትታከም እያደረገች ነበረው። እንዲሁም ሞገስንም ንብረቱን ባዶ ያስቀረችው ያው ጠንካራ ሰው ስላላገኛት ነው። እና ፖሊሶች ደግሞ መሻላ ናቸው ስራቸውም ቢሆንም ግን ጀግና ፖሊሶች ቀልጣፎች አሉና ሌላ ነገር ደላ ወደ ሌላ ሳትወጣ ቅድስት ግቢ ብሎ እንግዲህ ምን እንደምትፈልግ እያንዳንዷን ነገር በስነ ስርዓት ስለሰማ መረጃውን ሰበሰበ ማለት ነው። እና ኤፍራታን ማብራ ጉድ ውስጥ ከተተቻ። በርግጥ ኤፍራታ ወደ እነሱ የሚለው ነገር በተለይ ሞገስ ሊመገለው ነው ምናምን ሲሏት ብዙ አትደሰትም። ማትደሰትበት ምክንያት እንኳን አላት። ያው ሞገስን ትንሽ ፍቅር ቤት ያላት ብሏል አይደል? ዝና እኮ መርዝ ነው እውነት ለመናገር እና ፍቅር ቤት ስላለባት ሞገስ ሞት ማየት አፈልግም እና እዚህ አይነት ነገር ላይ ገማት አስገባ ራሱ ደስ ስላልነበር ያው አጋጣሚው ደግሞ እንግዲህ ሆኖ ገንዘብ ነው እና ያው ስትታለል ይሄን ነገር አድርጋ ድጋሚ እሳት ውስጥ ገብታለች ትላላችሁ። እና ዳጣ ደግሞ ማለት ነው እኔ የምታስቁ ኮሜንተሮች የእውነት መስሏቸው የምታዝነው ይሄ እኮ የአብርሽና ሩታና የአብርሽና የሩታ ህይወት አይደለም የነሱ ነው። እንግዲህ በብዛት ፍራንክ ነው። ነገር ግን ዝም ብለው በየቀኑ እያለቀሱ የሚያስቁና እነሱ ናቸውና ታሳዝኑኛላችሁ ኮሜንተሮች ማለት ነውና ለፊልሙም ለሁሉም አዝናችሁ ተዘርቁታላችሁ። እኔ ራሱ እያየው ነበር ኮመንት የሆነ አረብ ኮመንት አይደለም ኮመንት ሳይሆን እንደዚህ የሚያስተላልፍ ላይ ነው እንደኛ እና ዳጣም እንድታገኝ ተስፋዬ ነው ጸሎቴ ነው መድሪው ይችላል አልኳችሁ። በዚህ ልክ ለካ እንደ ተበላሽተናል እንደ እያልኩኝ ነበርና ያው ፈገግ ላድርጋችሁ ብዬ ነው። አልሙሄም ያው እንግዲህ ሞገስ ሲመስለኝ ዳጣና ሞገስ በስተመጨረሻም ይጋባሉ ወይ ደግሞ ጓደኝነት ይጀምራሉ ብዬ ተስፋ አደርጋለሁ። ያያቸው ሁሉ እንግዲህ እንደ ፍቅረኛሞች ነው የሚላቸው። ያቺም ሊጠይቋት ሄደችውም ሊጣ በቃ የገሻጅስት ሰምታችኋል። ሌሎችም እንግዲህ የነቁባቸው ቅድስትም እንደዛ እንዲሁም ደግሞ ዳጣ ራሱ ለሱ ያለ ስሜት አላት። ያኔ ኖርማሊ ነው አሁን ላይ ምንም ነገር ስለማታውቅ እንጂ ሞገስም በጣም ነው ባለፈው ምክንያቱም ፍላጎት አለ ከጎኗ እንዲርቅም አትፈልግም እና ቅድስትን ባለፈው አግቢው ስትላት አንቺ አታገቢውም ወይ ስትላት አይ እኔ ማግባቱ ችግር የለውም ነገር ግን የኔ ጎዳና ላይ ታጥዬ ስለተገኘው አባቴና እናቴ ማን እንደሆኑ ስለማላቅ ወንድሜም ሊሆን ይችላል ብላ ነው መልስ ሰጣት የነበረው እንጂ በሌላው ተቃውሞ አልነበራትም። ዞሮ እንግዲህ ካሁን በኋላም ደግሞ እንደዚህ ነገሮች ከተግባቡ በደንብ ከተዋወቁ ያው አብረው ቢሆኑ ብለን ተስፋ እናደርጋለን ትላላችሁ። በተረፈ እወዳችኋለሁ፣ አከብራችኋለሁ። ውድ ሀገሬ ልጆች ካስመሳይ ሰው ከመጥፎ ሰው አላህ ይጠብቃችሁ። ዱዓ ጸሎት አድርጉ። ሀገራችንን ሰላም ያደርግልኝ። ስላዳመጣችሁኝ አመሰግናለሁ። ለቻናል አዲስ ከሆናችሁ ግን ወላሂ አይታችሁ ዝም አትበሉ። ሰብስክራይብ አድርጉኝ። አይከፈልበት ምን ችግር አለው? ሀባይብ አከፍሉበትም። ሰብስክራይብ አድርጉኝ። እወዳችኋለሁ፣ አከብራችኋለሁ። አሰላሙ አለይኩም ወራህመቱላሂ ወበረካቱሁ። ደህና